ጤና ይስጥልን ክብራትና ክብራን፣ ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን እናስቀድማለን። በአዲስ አበባ የቴዲ አፍሮን ዘፈን ከፍታቸዋል በሚል ከ100 በላይ የአዲስ አበባ ወጣቶች በግፍ ታስረዋል። የብሔራዊ መረጃና ደህንነት አገልግሎት በበኩሉ 138 ተጠርጣሪዎችን በቁጥጥር ስር ያዋልኩት መጪውን 7ኛው አጠቃላይ ምርጫ ለማደናቀፍ ከሽብር ቡድኖች ጋር ግንኙነት በመፍጠር ስለጠረጠርኳቸው ነው ብለዋል። በቀዳሚነት እንመለከተዋለን። በአክሱም ከተማ የህወሓት ማዕከላዊ ኮሚቴና የትግራይ ሰራዊት አዛዥ ስብሰባ ሚያዝያ 9ም ቀጥሎ ውሏል። በስብሰባው ያልተካፈሉት ጀነራል ታደሰ ወረደ ሊሰጡት የነበረው መግለጫ ለሁለተኛ ጊዜ የተራዘመበት ምክንያትና በመቀሌ ከተማ ስለነበረ ውሎም እነግራቸዋለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቀናት በፊት በሰጡት መግለጫ የተናገሩት ከትግራይ ወደ አዲስ አበባ አልሄድም፣ መጨረሻዬ ትግራይ ነው የሚለው ንግግራቸው መልሶ በይፋዊ የፕሬዝዳንት ጽህፈት ቤት ፌስቡክ ገጽ መሰራጨቱን ተከትሎ በክልሉ ውጥረት ነግሷል። ጀነራሉ ወደ አዲስ አበባ እንዲሄዱ እየተደረገ ያለውን ግፊት በዝርዝር እናስደምጣቸዋለን። ስትራቴጂካዊው የሆርሙዝ ባህር ወሽመጥ ቁጥጥር ወደ ቀድሞ ሁኔታ መመለሱን የኢራን እስላማዊ አብዮት ዘብ IRGC ማስታወቁን ተከትሎ በቀጠናው ያለው ወታደራዊና ዲፕሎማሲያዊ ፍጥጫ ዳግም አገርሽቷል የሚሉና ሌሎችንም ዜናዎች ይዘናል። አብራችን ቆዩ። የብልጽግናው አገዛዝ ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ እየሰጠ ያለው ምላሽ ሀገራዊ መነጋገሪያ ለመሆን በቅቷል። ከ100 በላይ የአዲስ አበባ ወጣቶች ታስረዋል። ቴዎድሮስ ካሳሁንን የሚያወግዙና የኦሮሞ ሕዝብን እንወክላለን የሚሉ አዳዲስ የሙዚቃ ስራዎች በአገዛዙ ድጋፍ ሰጪነት እየወጡ ነው ተብሏል። የህዝብ ተቀባይነታቸው ግን እዚህ ግባ የማይባል ሆኗል። በተለይ አገዛዙ በዚህ አልበም ምክንያት ከ100 በላይ የአዲስ አበባ ወጣቶችን ያሰረ ሲሆን ምክንያት የተባለውም የቴዎድሮስ ካሳሁን ሙዚቃ አዳምጣችኋል የሚል ነው። ይህ የእስር ዘመቻ ወደ ለየለት ህዝባዊ አመጽና ግድያ እንዳይሻገር በመስጋት ላይ ሲሆን አሁናዊ ያሉ መረጃዎች እንደሚያሳዩት በከተማዋ ውጥረት ነግሷል። ህዝቡና አገዛዙ ተፋጠዋል። አገዛዙ ስለተጀመረው የጅምላ እስር በሰጠው ይፋዊ ምላሽ ወጣቶቹ የታሰሩት ሙዚቃ ስላዳመጡ ሳይሆን መጪው ምርጫ ለማደናቀፍ በመስራታቸው ነው ብሏል። የፕሮፓጋንዳ መዋቅሩ የተናጋበት የአብይ አህመድ አገዛዝ አስቸኳይ ያላቸውን የመፍትሄ አቅጣጫዎች ማስቀመጡም እየተነገረ ነው። የመጀመሪያው የደህንነት ተቋሙ ከፍተኛ አሰሳ በማድረግ በሙዚቃ ምክንያት የሚጠረጠሩ ሰዎችን እስር ቤት ማስገባት ነው። ሌላኛው አቅጣጫ ደግሞ አዳዲስ ያገዛዙ የሙዚቃ ስራ ቶሎ ቶሎ በማውጣት በድምፃዊ ቴዎድሮስ ካሳሁን ላይ እንዲዘምቱ ማድረግ ነው ተብሏል። ለዚህ ማሳያ ዮሳን የተባለው ያገዛዙ ድምፃዊ ስራ ነው ቀይ ባህር በማለት ጦርነት ሲቀሰቅስ የሰነበተው አርቲስቱ አሁን ደግሞ በተሰጠው ትዕዛዝ መሰረት ወደ ህዝቡ ዞሯል። የኦሮሞ ህዝብን ይወክላሉ የተባሉት እነዚህ ያገዛዙ የሙዚቃ ስራዎች ግን አብይ አህመድ የገባበትን ቀውስ ለዓለም ሳይቀር ፍንትው አድርገው ያሳዩ ሆነዋል። በድምፃዊ ላይ የተነሳው ይህ ዘመቻ በመላው የኢትዮጵያ ተቃዋሚዎች ላይ እንደተቃጣ ይቆጠራል የሚሉ ታዛቢዎች ጠንከር ያለ የአጸፋ ምላሽ እንደቀጠለ ነው። አብይ አህመድ ስልጣኑን ለማራዘም ምንም ከማድረግ እንደማይመለስ ማሳያ ነው በተባለው በዚሁ እርምጃው የኦሮሞ ህዝብ የስርዓቱ ተጠቃሚ እንደሆነ ጭምር የቀረበበት ይመስላል ተብሏል። ይህም ቢሆን ግን ከትላንት በስቲያ በምዕራብ ሸዋ በተፈጸመው የድሮን ጥቃት በርካታ የኦሮሞ ተወላጆች ማለቃቸው አልቀረም። ተቃውሞ ሲመጣ አንዱ በአንዱ በለው በሚለው ፖሊሲው የሚታወቀው አገዛዙ አሁን ደግሞ የኦሮሞን ህዝብ ዋነኛ ተጠቂ በማድረግ አቅርቧል። በስልጣኑ የማይደራደረው አብይ አህመድ እዚህም ቀውስ ውስጥ የኦሮሞ ህዝብ መሀል በማስገባት እንደ ጉቶ እነቅላቸዋለሁ የሚል ዛቻ ላይ ነው። የብሔራዊ መረጃና ደህንነት አገልግሎት በበኩሉ 138 ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። መንግስት እነዚህ ግለሰቦች የታሰሩት መጪውን 7ኛው አጠቃላይ ምርጫ ለማደናቀፍ ከሽብር ቡድኖች ጋር ግንኙነት በመፍጠርና የኢኮኖሚ አሻጥር በመፈጸም እንደሆነ ቢገልጽም የክሱ መደራረብና ጊዜው ከሙዚቃው መውጣት ጋር በመገጣጠሙ ግን እስሩ ብዙዎችን አላሳመነም። የመንግስት መግለጫ ታሳሪዎቹ ከዓለም አቀፍ አሸባሪዎችና ከጦር መሳሪያ ዝውውር ጋር ለማገናኘት ቢሞከርም የታሰሩት የቴዲ አፍሮን ሙዚቃ ያዳመጡ ወጣቶች መሆናቸውን የከተማዋ ነዋሪዎች እየገለጹ ነው።
በአክሱም ከተማ ከሚያዝያ 7 ቀን 2018 ዓ.ም ጀምሮ ዝግ ስብሰባ ሲያካሂድ የቆየው የህወሓት ማዕከላዊ ኮሚቴ ከትግራይ ሰራዊት አዛዦች ጋር ስብሰባ እያካሄደ ይገኛል። ማዕከላዊ ኮሚቴው ከጦርነቱ በፊት በምርጫ ተመስርቶ የነበረው የትግራይ ብሔራዊ ክልላዊ መንግስት ወደ ቀድሞ ስልጣኑ መመለስ አለበት የሚል ጽኑ አቋም መያዙ ይታወቃል። ሆኖም የትግራይ ፕሬዝዳንት ማን ይሁን የሚለው ጉዳይ ግን እስካሁን መቋጫ አላገኘም። የትግራይ ሰራዊት የግንባርና የአርም አዛዦች በተገኙበት የትግራይ ጣፈንታ ለመወሰን ከህወሓት አመራሮች ጋር ከተቀመጡ ሁለተኛ ቀናቸውን ይዘዋል። ሰራዊቱ በጊዜያዊ አስተዳደሩ ምስረታ ላይ ከህወሓት ቀጥሎ ትልቅ ውክልና የነበረው በመሆኑ የሚወስደው አቋም ለክልሉ መረጋጋትና ለፕሪቶሪያው ስምምነት ቀጣይነት ወሳኝ መሆኑ ይታመናል። የጊዜያዊ አስተዳደሩ ፕሬዝዳንትና የሰራዊቱ ዋና አዛዥ ሌተናል ጀነራል ታደሰ ወረደ በአክሱም ስብሰባ ላይ እንዲሳተፉ ተደጋጋሚ ጥሪ ቢደረግላቸውም ፈቃደኛ ሳይሆኑ መቅረታቸው ተሰምቷል። ከጀነራሉ ጋር ውግንና እንዳላቸው የሚነገርላቸው የሰራዊቱ የስለላ ክፍል ኃላፊ ተወልደ እንበብም በስብሰባው እንዳልተገኙ ከታማኝ ምንጮች የተገኘው መረጃ ያስረዳል። ጀነራል ታደሰ ወረደ ስለ አክሱም ስብሰባና ሌሎች ጉዳዮችን አስመልክተው መግለጫ ለመስጠት ጋዜጠኞችን ወደ ቢሮአቸው ጠርተው የነበረ ሲሆን ባልታወቀ ምክንያት ለሁለተኛ ጊዜ ተራዝመዋል። ጋዜጠኞች ሚያዝያ 9 እና 10 በፕሬዝዳንት ጽህፈት ቤት ቢገኙም መግለጫው ግን ሊሰጥ አልቻለም። ባና ሚዲያ ባገኘችው መረጃ መግለጫው ሊራዘም የቻለው የአክሱም የህወሓት ጀነራሎች ውሳኔ ባለመታወቁ ምክንያት መሆኑ ተሰምቷል። የተወሰኑ አካላት ጀነራል ታደሰ ወረደን የሚደግፍ ሰላማዊ ሰልፍ በመቀሌ ሊደረግ ነው፣ ጀነራሉን በሚቃወሙ ደግሞ የእስር ትዕዛዝ ወጥቷል በሚል ባሰራጩት ዘገባ በመቀሌ የተወሰኑ አለመረጋጋቶች ተስተውለዋል። በመቀሌ በተወሰኑ ቦታዎችም ፍተሻዎች ተጠናክረው መቀጠላቸውን ባና ሚዲያ ተመልክታለች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከቀናት በፊት በሰጡት መግለጫ የተናገሩት ከትግራይ ወደ አዲስ አበባ አልሄድም መጨረሻዬም ትግራይ ነው የሚለው ንግግራቸው መልሶ በይፋዊ የፕሬዝዳንት ጽህፈት ቤት ፌስቡክ ገጽ ተሰራጭቷል። የትግራይ ህዝብ ስለ መጻኢ ዕድሉ በራሱ የመወሰን መብቱ ሊከበር እንደሚገባ ያሳሰቡ ሲሆን ጀነራሉ በትግራይ ጉዳይ ላይ ጥቂቶች ብቻ የሚወስኑበት አካሄድ ሊቆም እንደሚገባም ገልጸዋል። ሌተናል ጀነራል ታደሰ ወረደ በትግራይ ጉዳይ ላይ እያንዳንዱ ታጋይና ህዝብ መስዋዕትነት እንደከፈለ አስታውሰው አሁንም ቢሆን ሁሉም የክልሉ ተወላጆች ትግራይን እንደ አይን ብሌኑ ሊጠብቋት በእኩል ሊወሰንላት እንደሚገባም ገልጸዋል። ሌተናል ጀነራል ታደሰ ወረደ በትግራይ ጉዳይ ላይ እያንዳንዱ ታጋይና ህዝብ መስዋዕትነት እንደከፈለ አስታውሰው አሁንም ሁሉም የክልሉ ተወላጅ ትግራይን እንደ አይን ብሌኑ ሊጠብቃትና በእኩል ሊወስንላት እንደሚገባም ገልጸዋል። ይህ ሀሳብ የተሰራጨው ደግሞ አንዳንድ የህወሓት አመራሮች ጀነራል ታደሰ ወረደ ከኃላፊነት ወርዶ ወደ አዲስ አበባ ሊሄድ ነው ማለታቸውን ተከትሎ ነው። የህወሓት አመራሮች ተላላኪ እንደሆኑ የሚነገርላቸው አንዳንድ የማህበራዊ ሚዲያ አክቲቪስቶችና ጋዜጠኞችም ጀነራሉ ትግራይ ለቀው እንዲወጡ እየቀሰቀሱ ይገኛሉ። በትግራይ ጊዜያዊ አስተዳደር ከፍተኛ አመራሮችና በህወሓት አመራሮች መካከል እየተካረረ የመጣው የሀሳብ ልዩነት አሁን ላይ ከመድረክ አልፎ ወደ ማህበራዊ ሚዲያ መሰራጨቱ ደግሞ በክልሉ የነገው ተስፋ በሚጠባበቁ ዜጎች ዘንድ ከፍተኛ ስጋትን እየፈጠረ ይገኛል። በተለይም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጨረሻዬ ትግራይ ነው ወደ አዲስ አበባ አልሄድም በማለት የሰጡት መግለጫ ሆን ተብሎ በዚህ ወቅት እንዲሰራጭ የተደረገው ጀነራሉ ኃላፊነታቸውን ጥለው ወደ አዲስ አበባ ሊሄዱ ነው በሚል በተቃራኒ ወገን የሚነዙ ወሬዎችን ለመመከት እንደሆነ ቢታወቅም ድርጊቱ ግን የፖለቲካ ትግሉ ከመሰረታዊ የህዝብ ጥያቄዎች ወጥቶ ወደ ግለሰባዊ ፍጥጫ ማዘንበሉን አመላካች ነው። የማህበራዊ ሚዲያ አንቀሳቃሾችና አንዳንድ ጋዜጠኞች በዚህ ውጥረት ውስጥ የሚጫወቱት ሚና ከሙያዊ ስነ ምግባር እያፈነገጠ ከመሆኑም በላይ በትግራይ ህዝብ ዘንድ ያለውን አንድነት የሚሸረሽር ሆኖ እንደሚታይ ባለሙያዎች ይገልጻሉ። በአንድ በኩል የጀነራሉን ስነ ልቦና ለመንካትና ከትግራይ እንዲወጡ የሚቀሰቅሱ አካላት፣ በሌላ በኩል ደግሞ በሌሎች አመራሮች ላይ ወቀሳና ስም ማጥፋት ስራዬ ብሎ የያዙ አክቲቪስቶች መበራከታቸውን ሁኔታውን አደገኛ ያደርገዋል። ይህ አይነቱ በስሜትና በብሽቅ የታጀበ አካሄድ በትግራይ ባህል የሚታወቀውን የመከባበርና የጋራ ምክክር እሴትን የሚጥስ መሆኑን ምሁራን ያስረዳሉ። የትግራይ ህዝብ ካለፈበት የጦርነት ሰቆቃና መስዋዕትነት አንጻር አሁን የሚጠበቀው የአመራሩ
የአመራሮች ብስለትና የጋራ ራዕይ እንጂ በማህበራዊ ሚዲያ የሚደረግ የቃላት ጦርነትና የባህሪ ግድያ አልነበረም ይላሉ ምሁራን። እንደሚጠቁሙት የትግራይ ዘላቂ መፍትሄ ሊገኝ የሚችለው በጠረጴዛ ዙሪያ በሚደረግ ግልጽና ስልታዊ ውይይት እንጂ በማህበራዊ ሚዲያ በሚደረግ የጎንዮሽ ፍትጊያ አይደለም። ጥቂቶች ብቻ በህዝብ ጣፈንታ ላይ የሚወስኑበት አሮጌው አካሄድ አብቅቶ እያንዳንዱ ታጋይና የህዝብ አካል በባለቤትነት የሚሳተፍበት መድረክ መፈጠር ይኖርበታል ብለዋል። አሁን የሚታየው እኔ ከሌለው ትግራይ ትጠፋለች አይነት ፉክክር ለስልጣን የሚደረግ እሽቅድድም እንጂ ህዝብ ከገባበት ማህበራዊና ኢኮኖሚያዊ ቀውስ ለማውጣት የሚደረግ ጥረት ተደርጎ ሊወሰድ አይችልም። ስለሆነም የትግራይ ህዝብ ከገጠመው ታሪካዊ ፈተና ሊወጣ የሚችለው አመራሮች የግልና የቡድን ፍላጎታቸውን ወደ ጎን ትተው የህዝቡን የህልውናና የልማት ጥያቄዎች ማዕከል ያደረገ ፖሊሲና ስትራቴጂ ሲነድፉ ብቻ ነው። አክቲቪስቶችና ጋዜጠኞችም የጥላቻና የመከፋፈል አጀንዳን ከማራገብ ወጥተው ለሰላምና ለዲሞክራሲያዊ ግንባታ የሚበጁ ሀሳቦችን በማፍለቅ የድርሻቸውን ሊወጡ እንደሚገባ ምሁራን ይመክራሉ። ለረጅም ዓመታት የህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ቁጥጥር ኮሚሽን ሊቀመንበር በመሆን ያገለገሉት ታጋይ ተክለብርሃን አርአያ ባደረባቸው ህመም በሕክምና ሲረዱ ቆይተው ሚያዝያ 10 ቀን 2018 ዓ.ም ምሽት ላይ ከዚህ ዓለም በሞት ተለይተዋል። ታጋይ ተክለብርሃን አርአያ በመቀሌ በሚገኘው ሻሎም ሆስፒታል በጽኑ ህሙማን መከታተያ ክፍል ውስጥ የሕክምና እርዳታ ሲደረግላቸው የቆየ ሲሆን ቀደም ብሎ አርፈዋል ተብሎ በተለያዩ አካላት ሲሰራጭ የነበረው መረጃ ስህተት መሆኑን ቤተሰቦቻቸውና የስራ ባልደረቦቻቸው ሲገልጹ ቆይተዋል። ይሁን እንጂ ታጋይ ተክለብርሃን ሚያዝያ 10 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ30 አካባቢ ህይወታቸው ማለፉ ተረጋግጧል። ተክለብርሃን አርአያ ለረጅም ዓመታት በድርጅታዊ ስራዎችና በተሰጣቸው የቁጥጥር ኃላፊነት በታማኝነትና በንቃት ማገልገላቸውን የትግል አጋሮቻቸው ይመሰክራሉ። የታጋይ ተክለብርሃን አርአያ የቀብር ስነ ስርዓት እሁድ ሚያዝያ 11 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ በመቀሌ ዕዳ ገብርኤል የጀግኖች መካነ መቃብር ይፈጸማል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ባወጣው መግለጫ በነባር ተጋዳላዩና በቁጥጥር ኮሚሽኑ ሊቀመንበር ተክለብርሃን አርአያ እረፍት የተሰማውን መሪር ሐዘን ገልጾ ለትግል አጋሮቻቸው፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ተመኝተዋል። ባና ሚዲያ በታጋይ ተክለብርሃን አርአያ ህልፈት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸውና ለአጋሮቻቸው ጽናቱን እንዲሰጥ እንመኛለን። ስትራቴጂካዊው የሆርሙዝ የባህር ወሽመጥ ቁጥጥር ወደ ቀድሞ ሁኔታ መመለሱን የኢራን ኢስላማዊ አብዮት ዘብ IRGC ማስታወቁን ተከትሎ በቀጠናው ያለው ወታደራዊና ዲፕሎማሲያዊ ፍጥጫ ዳግም አከርሽቷል። አብዮታዊ ዘቡ እርምጃውን የወሰደው አሜሪካ በኢራን ወደቦች ላይ የምታካሄደውን የባህር ላይ ከበባ በመቀጠሏ እንደሆነ የገለጸ ሲሆን ዋሽንግተን የከበባ እርምጃውን እንደ ሽፋን በመጠቀም የባህር ላይ ወንበዴነትን እየፈጸመች ነው ሲል በይፋ ከሷል። ይህ የአብዮታዊ ዘቡ መግለጫ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሊባኖሱ የተኩስ አቁም ስምምነት ጋር በተያያዘ ወሽመጡን ለንግድ መርከቦች ሙሉ በሙሉ ክፍት ሆኖ እንደሚቆይ በኤክስ ገጻቸው አስታውቀው እንደነበር አይዘነጋም። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ የባህር ወሽመጡን ክፍት ወይም ዝግ የመሆኑ ሁኔታ የሚወሰነው በመሬት ላይ ባለው ተጨባጭ ሁኔታ እንጂ በማህበራዊ ሚዲያ እንዳልሆነ በመግለጽ የአብዮታዊ ዘቡን ጠንካራ አቋም አጠንክረዋል። አፈጉባኤው አክለውም የፕሬዝዳንት ዶናልድ ትራምፕ ንግግሮች ሐሰተኛ ሲሉ የነቀፉ ሲሆን አሜሪካ ገደቡን የማታነሳ ከሆነ የባህር ጉዞ በኢራን ፈቃድና በተወሰኑ መስመሮች ብቻ እንደሚከናወን አስጠንቅቀዋል። የዩናይትድ ኪንግደም የባህር ንግድ ኦፕሬሽን ሴናተር እንደጠቆመው በኦማን ሰሜናዊ ምስራቅ የባህር ወሽመጥ ላይ በሚገኝ አንድ የነዳጅ ጫኝ መርከብ ላይ በአብዮታዊ ዘቡ ተኩስ ተከፍቷል። ምንም እንኳን አንዳንድ የነዳጅና የጋዝ ታንከሮች በወሽመጡ ማለፍ ቢችሉም 4 የፈረንሳይ ንብረት የሆኑ መርከቦችን ጨምሮ ሌሎች በርካታ የንግድ መርከቦችን አዙረው እንዲመለሱ መገደዳቸውን የማሪት ትራፊክ መረጃዎች አመልክተዋል። ለዚህ የቴህራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወሽመጡን ዳግመኛ በመዝጋት ትንሽ ብልጠት ለማሳየት መሞከሯን ገልጸዋል። ፕሬዝዳንቱ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ ኢራን ዋሽንግተንን ልታስፈራራ እንደምትችል ቢያስጠነቅቁም በሁለቱ ሀገራት መካከል ያለው ንግግር ግን አሁንም በጥሩ ሁኔታ ላይ እንደሚገኝ ጠቁመዋል።
የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።